ሚኪ ሩትን የድሮ ፍቅራችን ማደስ ፈልጋለሁ ይላታል። ሩትም ሚኪ ያመሃል እዚህ ቤት እኮ የመጣሁት የድሮ ፍቅሬ ላድስ አይደለም ትለዋለች። እንደዛ የወሩ ያለ ህዊ ተደብቃ እየሰማች ነበር በመስኮት። እናም ያወሩትን ሁሉ ትሰማቸዋለች። ይኸውልሽ እኔ እኮ ተናድጄብሽ እኮ ነው እንጂ አንቺን ሳላስብ አንድ ቀንም እኮ አድሬ አላቅም ይላታል። አረ ሚኪ አረ ተው እስኪ ተው፣ ሌላ ቦታ ሂደን እናወራለን ትለዋለች። ማ እንዲ እባክን ሰው እንዳይሰማ ትለዋለች። እስኪ አንቺ ግን የምር ንገሪኝ እንዴት እንደቆረጠልሽ ይላታል። እንዲቆርጥልኝ ንገሪኝ ይላታል። አትቀባጥር እባክህ ዞር በል አሳልፈኝ ትላለች። ህዊም ተደብቃ ሁሉን ነገር እየሰማች ነው። እባክህን ተወኝ እባክህን ልለምንህ ትለዋለች። እኔም እየለመንኩሽ ነው እንደ ድሮ አብረን እንሁን ይላታል። ሚኪ እንግዲህ የድሮ ፍቅሩን ማደስ ይፈልገዋል። ሚኪ ወደ ነሳሮን የመጣበት ምክንያት ወደ ውጭ ሀገር ለሚሄድ ሳይሆን እሱ የፈለገው ዘመዱ ስለሞተበት ወይም ደግሞ የሆነ ነገር ችግር ውስጥ ስለገባ ሳሮን ያለችበትን ማለትም ሳሮን አሁንም ሌላ ሰው ጎድታለች ማለት ነው። እና ምን የምናግዝ ስትለው አይ ምን ታግሽኛለሽ አሁንማ ድሮ ነበር እንጂ እንዳይሞት ማድረግ ሲላትም ነበር። እና ሳሮንም በጣም ትደነግጣለች። አብረን እንሆን በቃ ኧረ እባክህ ተወኝ ያምሃል ሚኪ ቢያመኝ ነበር ድሮ የምትወጂውን ሮዝ አበባ በራችሁ ላይ ሁሌ ማስቀምጥልሽ ነበር ኧረ እባክህ አንተ ነበርክ እንዴ ትለዋለች። አንቺ ሳታይን ተደብቄሽ በርስ አይቼሽ አንቺን በርስል ሮዛ አበባ አስቀምጬ እሄድ ነበር ይላታል። አሁንም ቢሆን ፍቅሩ አልቆረጠለትም። ሚኪ ከእንደገና ከሩት ጋር መኖር ይፈልጋል። በር ላይ ሮዛ አበባ አስቀምጥልሽ ነበር ሲላትኝ ፈገግ ትልና እውነት ይገርማል እኔ ግን እኮ ተስፋ ቆርጠህ የተውከኝ ነበር የሚመስለኝ ትለዋለች። አብዛኛውን ጊዜ ወንድምሽ ነበረ አበባውን የሚያገኘው አዎ ልክ ነህ ግን እውነትም እብድ ነህ ትላለች። እንደዛ ያለች እያለ ህዊ ተደብቃ እያየቻቸው ነው። ሁሉን ነገር እየሰማች ነው። እና ፊቷ ላይም የምታሳየው ነገር በጣም ከባድ ነው። ህዊ አሁን ላይ ሚኪ ጋር በጣም ተቀራርባለች። እና ሚኪ ጋር የድሮ ማለትም ድሮ በልጅነታቸው የሚያሳልፉት የቃቃ ባሏ እንደሱ አይነት ነገር ሁሉ ነገሩ እንደሆነ ስለማወቀች እናም አሁን ላይ በጣም እየቀረበችው ነው። እና ኮስተር ብላም እያየች ነው። ቆይ እንዴት እንደዚህ ይሆናል እያለች በጣም ገርሟታል። በቃ ዞር በልልኝ አሁን የሚሄድበት ቦታ ላይ ትለዋለች። አብረን መሄድ እንችላለን? አይ አይሆንም ሚኪ በቃ እስኪ ባክን ድርቅ አትበል ተወኝ በቃ አንተ ነገሮች ሁሉ ታበላሽብኛለህ እባክን ትለዋለች። በቃ ምንም ነገር አለማለቴ ተስፋ የለኝም ማለት ነው። ለነገሩ እኮ 2 ዓመት ሙሉ አላወራሽኝም ቆይ ግን ለምን ተውሽኝ እያለ አሁንም በተደጋጋሚ ሩት ለምን እንደተወችውና ድሮ በደንብ በጣም እንደምትወደው እንደሚያውቅ ነው። እናም አንድ ቀንም ቢሆን ትለይኛለሽ ብዬ አስቤ አላቅም ነበር። ቆይ ግን እኔን የጠላሽበት ምክንያት ምንድን ነው? ይሄን ብቻ ማወቅ እፈልጋለሁ እባክሽን ንገሪኝ ይላታል። ሚኪ እባክን ተወኝ አሁን እዚህ ቦታ ላይ ሆኜ እኔ የምነግርህ አይደለሁም አልነግርም ውስጤም ጥሩ አይደለም እባክህ ተወኝ ትለዋለች። እስኪ አንድ ጥያቄ ልጠይቅሽ ምክንያትሽ ወንድምሽ ነበር አይደል ይላታል። ውይ አንተ ደግሞ እኔ እኮ አድጋል ብዬ ነበር ጭራሽ ህፃን ልጅ ነህ አሁንም ቢሆን ትለዋለች። ልሽሩት ልንገርሽ አይደለ ፍቅር እንደዚህ ነው ህፃን ያደርጋል ማንነትን ያስረሳል የሌለሽን ጸባይ ያስመጣል እንደዚህ ነው ፍቅር ይላታል። እባክህን አትጃጃል ትለዋለች። እሱም እዩልሽ አንቺ ተለያይተናል ብለሽ ብታስቢም እኔ ግን እያንዳንዱ እርምጃሽን በደንብ አድርጌ አውቅ ነበር ይላታል። የተራሱ ስትገቢ ሁሉን ነገር አውቅ ነበር ይላታል። እና ታዲያ አውቀን ነበር ስታናዝዘኝ የነበረው? አዎ በእርግጥ አንዳንድ ነገሮችን አላቅም ነበር ነገር ግን ደግሞ ሁሉንም አውቃለሁ ይላታል። አሁን ታዲያ ታሳልፈኛለህ ወይንስ እየተጃጃልክ ትቆያለህ ትለዋለች። በር ላይ ቆሞ አላስገባትም ብሎ ነበር። ይህን ሁሉ ሚስጥር እንዳለ ህይወት እየሰማችን አለችው። ላንቺ ያለኝ ፍቅር ያስገርመኛል ድንገት እኮ ነው የሚቀይረኝ ይልና ቀረብ ይላታል። ማቴ ቁማ ነበረ እና ህይወት በጣም ትደነግጣለች። ሁሉን ነገር ሰምታለች። በሩን ዘግታ ትሄዳለች እና ሁለቱም ይደነግጣሉ። ምክንያቱም መስኮቱ ድምፅ ነበረው እና እስኪ ዞር በል በናት ብላ ህይወት ወደ ውስጥ ትገባለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ ሁሉ ሰላማችሁ በዚህ ትበለች። ቻናል አዲስ ሆና ሰብስክራይብ ላይክ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ማምሰል። ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ሚኪና እንዲሁም ደግሞ ሩት አዲስ ፍቅራቸውን ለማደስ ሽርጉድ
እያሉ ነው ማለት ነው። ከዛ ደግሞ ሳሮንም እንግዲህ ችግሯ ሁሉ እየተጋለጠባት ነው። የሳሮን መጨረሻ ሁላችሁም እንደናፈቃችሁ አውቃለሁ ማለት ነው። እኔ ራሱ የሳሮን መጨረሻዋ ነው ናፈቀኝ ማለት ነው። እናም ለህግም እንደምትቀርብ እንዲሁም ደግሞ ሁሉ ሴራዋ እንደሚጋለጥ ምክንያቱም ሳሚም አሁን እየነቃ ነው ማለት ነው። እንዲሁም ዳዊትም ሁላቸውም እየነቁባት ነው። እስከዛሬ ግን ሳሚም ሆነ ዳዊት ጅል ነበሩ ማለት ነው። በጣም ነበር የምታሞኛቸው እና አሁን ግን ሚኪ ወደ ቤት የመጣበት ምክንያት ወደ ውጭ ሀገር ለመሄድ ሳይሆን የሳሮንን ወይም ደግሞ ሩት ፍቅረኛውን የምታረገውን ሁሉ ለማወቅና ለማጣራት ነበር ማለት ነው። ስም በጣም ደብሮት ቁጭ ብለዋል። ህዊም በጣም አፍቅሯታል። እናም ብቻውን ቁጭ ብሎ እያለ ህዊ ትመጣለች። እሺ ምንድን ነው? ለነገሩ እኮ አንተ የሆነ ነገር ልትነግረኝ ትሞክርና ከዛም በኋላ ጀምረህ ማሌት ታቆመዋለህ። ዛሬ ደግሞ ምን ነበር ትለዋለች። የግቢውን በር ዘግቼዋለሁ፣ አንቺን በሩን ዘግተሽዋል አይደለ? ውስጥ ማንም የለም አይደለ ብሎ ይላታል። እና በጣም ትደነግጣለች። እሷ ምን ማለት ነው እንዴ? ቤት ውስጥ እኮ እናንተን እንልን በሩን መዝጋት ምን አስፈለገ ትለዋለች። መሰለሽ የሆነ ነገር ሁሌም ላወራልሽ ልጀምርና ስል የሆነ ሰው መጥቶ ይገባብኛል፣ በቃ መጥተው ጥልቅ ይሉብኛል ይላታል። እና ቢመጡስ? መቼም እኛ ስለ መንግስት ግልበጣ እናወራም አይደል ትለዋለች። ሆንም ሁሉን ነገር እኮ ለሰው አይነገርም ይላታል። እውነት አሁን ገና ደግሞ ጉዳዩን ለመስማት በጣም ጓጓው ትለዋለች። ይሄን ያክል ምን ቢሆን ነው ማለቴ ከሰዎች ለመደበቅ የሞከርከው ትለዋለች። መሰለሽ ውዬ እውነቴን ነው የምልሽ ከየት እንደምጀምርልሽ እንኳን አላቅም ይላታል። እናም አሁንም ይፈራል። እና ታዲያ አሁንም አትነግረኝም ትለዋለች። ስም እየተንቀጠቀጠ ነው። የህዊን ፍቅር ለመግለጽ ነው፣ ነገር ግን በጣም ፈርተዋል። እናም እራሱን ምንድን ነው እንደዚህ መፍራት ደፈር በል እንጂ ይላል። ይህ ማለት እንግዲህ የገዛ እህቱ ነች ህይወት፣ እሱ የሚያውቀው ነገር የለም። ነገር ግን የሚያውቁት እዛ ውስጥ ዳዊት ማለትም ህይወትን ሂሩትና እንዲሁም ደግሞ ፍቅረኛዋ ናቸው ማለት ነው። እንግዲህ የሚያውቁትኝ እንጂ ሌላ ሰው የሚያውቅ ነገር የለም። እንግዲህ ዴቭም በጣም ተንቀጥቅጧል ፍቅሩን ለመግለጽ። እወድሻለሁ ህዊ ይላታል። ምን እነተደጅን ለመናገር ነው እንዲህ ይህ ሁሉ ጭንቀት? ሞትማ ቀላል ነው። አረ ሲናገሩትም ቀላል ነው። ዳዊትዬ እኔም እኮ እወድሃለሁ ትለዋለች። ድሜናማይ ህዊ መውደድ እኮ ዝም ብሎ መውደድ አይደለም ፍቅር ነው ይላታል። አፈቅርሻለሁ። ኡፍ እየቀለድክ ነው? የምን ቀልድ ነው? አንቺ ምን ትያለሽ?